ታፕ ሼር አድርጉልኝ። እንዴት ናችሁ? ሰላም ብያለሁ። ያው ታፕ እንድታረጉ ነው ዝም ያልኩት። ታፕ ይደረግ 5000 ታፕ ሼር ደግሞ 500 ታፕ ሼር አድርጉ። አዳዲስ የምትገቡ ሰዎች እሺ ኦኬ ሼሩ ትንሽ ይቀረዋል። ትንሽ ደቂቃ ስለሆነ ምን ቆየው ቶሎ ታፕ ሼር አድርጉ። ትንሽ ደቂቃ እሺ። ታፕ ሞልቷል። ሼሩን 500 አስገቡት። ሼሩን 500 ሼሩን 500 ያላችሁ ሰዎች አበባ ሳይሆን የቲክቶክ ምልክቷን እሺ፣ የቲክቶክ ምልክቷን በመስጠት አካውንቱን ሰርቫይቭ ማድረግ ይቻላል። ስለዚህ ከአበባው ይልቅ የቲክቶክ ምልክቷን ቴንክ ዩ እሺ በጣም አመሰግናለሁ። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች ብዙዎች የናፈቁት እንበል እንጂ ብዙዎች ደግሞ የሴራቸው አካል ያደረጉት የወንድማችን የብሩኬ በህግ ቁጥጥር መታፈን እውን ሆኗል ማለት አድርገውታል። እንደሌላው እኔ በህግ ቁጥጥር ስር ውሏል አልልም። በህግ ቁጥጥር ስር ታፍኗል ነው ምለው። ምክንያቱም ትላንትና ወላጅ እናት ቀርበው በምንም አይነት ሁኔታ ልጄ የሚያስከሰው ነገር የለም፣ የምከስበትም መንገድ የለም፣ ቤቴ የገባው በፈቃድ ነው፣ ቤቴ ገብቶ ያደረገው ነገር የምፈልገውን ነገር ነው ብለው በተናገሩበት እንግዲህ ማግስት ዛሬ ከነጋሽ ሚዲያ ጋር ቆይታ አድርጎ ወደ ቤቱ ከተመለሰ በኋላ እዛው ከመኖሪያ ቤቱ ይዘውታል። እንግዲህ ሰሞኑ የእናት አባቱን የቤተሰብ ሰፈርን በአጠቃላይ ሲያምሱ ሲፈልጉት ከርመዋል። በሃይማኖት ጠላትነት የተነሳች አጀንዳ ተቀብላ ሃይማኖታችንን የናቀች ስርዓተ አምልኳችንን የተዳፈረች ሴት ከጎዳና ላይ ወደኩ ከማለት አንስተው የተንደላቀቀ ቤት ውስጥ አስቀምጠዋት የት እንዳለች እየታወቀ ማለት የት እንዳለች እየታወቀ ምክንያቱም ሾራቢዎቿ ከጀርባ ያሉት ቀለሜና ዮናስ ሙሉነ ናቸው። ስለዚህ እቺ ልጅ የተንደላቀቀ ሁኔታ ላይ አስቀምጠው የልብ ሰተዋት እየሞሸሯት አስቀምጠው ህግና ሀገርን ህዝብንና ሃይማኖትን የተጻረረች ሴትን ቁጭ አድርገው ምንም ያልበደለውን ወንድማችን ብሩኬን አፍነውታል። እንግዲህ ያው ያለበት ስለሚታወቅ አስረውታል ነው የሚባለው። ነገር ግን ይሄ እውነትን ማፈን ነው። ወንድማችን ብሩኬ ምንም አይነት የጀርባ የሌላ አካል ሚሽን የሌለው ተልእኮ ቅድስት ቤተክርስቲያን የሆነች ከልቡ ነው በመነጨ ቤተክርስቲያንን የሚወድና የሚያፈቅር ወንድም ነው እንጂ እናንተ እንደምትሾርቡት የተንኮልና የክፋትን ሐሳብ ከየሆነ አካል ተቀብሎ የሚያስፈጽም ወንድም አይደለም። ሁል ጊዜ ጥያቄያችን የሚመሰርተው በቤተክርስቲያናችን መከበር ላይ ነው። በቤተክርስቲያናችን መነካት ላይ ነው። ከዛ ውጭ
ሀገር ላይ ጭምር የሚፈጸሙ በርካታ ወንብድናዎችን እየተመለከትንና እየሰማን አይተን እንዳይላየን አልሰምተን እንዳልሰማን የምንሆነው አታደርጉትም ብለን ሳይሆን አንዳች የሆነ መሳሳብ ስላለ የዛ አካል ላለመሆን በሃይማኖታችን ግን በዚች ማህተብ ግን ድርድር ብሎ ነገር የለም። እናንተ ይሄንን ማህተብ ካንገታችን ለመበጠስ ስትሰሩ ሃይማኖታችንን ከምድረ ገጽ ስታጠፉ ለማጥፋትም ስትሰሩ ቆሞ የሚያይ ሃይማኖታዊ የሆነ ማንነት የለንም። ስለዚህ ወንድማችን ብሩኬ የዚህ አካል ነው። ከሰዓታት በፊት ነጋሽ ሚዲያ ላይ የተናገራቸውን ነገሮች ቪዲዮ አስቀምጬላችኋለሁ። እንደው በመብራን ገብታችሁ ሪፖርት እየተደረገ ስለሆነ ቪዲዮ መሬት ነው ያለው። በደንብ አድርጋችሁ ኮፒ ሊንክ አድርጋችሁ የወንድሜ ሐቅ ለዓለም ይድረስልኝ። በመጨረሻው ሰዓት ወንድሜ እንባ እየተናነቀው እንባውን እየዘራ ጭምር የተናገረው እውነት ነው። ዛሬ በቅድስት ቤተክርስቲያናችን ላይ ያልተፈጸመው ወንጀል የትኛው ነው? እናንተ ዛሬ ስለ እናት ክብር መብት ተቆርቋሪ ሆናችሁ የመጣችሁ አካላት ትላንትና የስንት እናቶችን እንባ አላፈሰሳችሁም ወይ? ወንድሜ ብሩኬ ተናግሮታል። በዝቋላ ገዳማውያን አባቶቻችን ሲገደሉ እናቶቻችን እግራቸው እየነተበ እየተንከባለሉ ሰውነታቸው በአመድ በአፈር እንትን እያለ እየተከናነቡት አይኖቻቸው እንባ ጨርሰው እጅ እያለቀሱ ያንን ዳገት ቁልቁለት አልወጡትም አልወረዱትም። እናንተ እናቶችን አላስለቀሳችሁም? ትላም በቤተ ክርስቲያናችን ላይ በዘራችሁት ቁስል ምክንያት ስንትና ስንት እናቶችን አላስነባችሁም? አብያተ ክርስቲያናትን አቃጥላችሁ አውድማችሁ እናቶችን አላስለቀሳችሁም? ካህናትን ገላችሁ ዲያቆናት ወንድሞችን ገላችሁ የዲያቆናትን እናቶች የካህናትን ሚስቶች አላስለቀሳችሁም? የትኛው ጽድቃችሁና የትኛው ሐቃችሁ ነው ታዲያ ብሩክ እንድታስሩ ያደረጋችሁ? የትኛው ለሕግ የሰራችሁት ነው? የተጻፈው ሕግማ አለ፣ በድኑ አለ። ሕግን የምትጠቀሙበት እናንተ አገርን ለመበደል ኦርቶዶክስ ተዋህዶ ቤተክርስቲያንን ለመንቀል አይደለም ወይ? ሕግ እየተባለ በስም እየተጠራ እናንተ የሕግ አካላት ሕግን ከማስፈጸም ይልቅ የሆነ ቡድናዊ ተልእኮን ይዛችሁ ኦርቶዶክሳውያን ወጣቶችን የምታሸማቅቁ አይደላችሁም ወይ? በምክንያት የምትሞግቱን ከሆነ በምክንያት ነው፣ በፍረጃ እንዳትመጡ። ዛሬ ብሩኬ ባለድል ነው። ልባችንን ሞልተን ሰውነታችንም ለሰከንድ ቅሽሽ ሳይለን እሱም እንደተናገረ ከቆምንባት መሬት በላይ የምናምናት የምንመካባት ቅድስተ ቅዱሳን ንጽሕተ ንጹሃን ድንግል ማርያም ጉልበታችን ለሁላችንም ደግሞ ለኦርቶዶክሳውያን አቅማችን ናት። ብሩኬ ቢታሰር የመብርሃን ማጽናናት በእስር ቤት ውስጥ አለለት። እናንተ ጎደለባችሁ፣ ሐቅንና ሕግን የሻራችሁ እናንተ ጎደለባችሁ። ጎንጉናችሁ ክርስቲያኖችን ለምታሳድዱ እናንተ ጎደለባችሁ። ከቤት ውስጥ ነቅላችሁ ወጣችሁ ወንድማችሁ ላይ የፈረዳችሁ ይሁዳዎች። ጲላጦስና ይሁዳ እኩል ጠረጴዛ ላይ ለጊዜው ቢቀመጡ የጊዜ ጉዳይ ነው። እግዚአብሔር እነሱ ላይ ይፈርዳል። ወንድማችን ብሩኬ ሐቀኛ ነው። ስለ ቆመለት ሐቅ ብቻ የታሰረ ብሩኬ አቅጣጫ ቀይር ስንለው እንኳን አይደለም እስር ለምን ሞት አይመጣም ያለ ወንድም ነው። አራስ ሚስቱንና አራስ ልጁን ትቶ ለኦርቶዶክስ ተዋህዶ ቤተክርስቲያን የቆመ ተሳስቶ እንኳን ልክ ነው ብሩክ። እናንተ መዛግብትን አጣቅሳችሁ እናንተ ለቦርጫችሁ መድላላት ለሰውነታችሁ ምቾት ለምታንቆረቆሩት ውስኪ ለምትበሉት ምግብ ለምትሽከረከሩበት መኪና ተጨንቃችሁ ጥቅስን ከጠቀሳችሁ የማይገናኝ መዝገብን አምጥታችሁ ካዛመዳችሁ በላይ ብሩኬ ተሳስቶ እናንተን ይበልጣችኋል። ስህተት አልሰራም ወንድማችን። በመጀመሪያ ደረጃ ስህተትም ቢሰራ ግን ብሩኬ እናንተን ይበልጣችኋል። ብሩኬ በተግባር ነው ቤተክርስቲያን የወደዳት። ብሩኬ ቤተሰቡን ትቶ ነው ቤተክርስቲያንን አለውልሽ አላት። ሲያጃጅሏችሁ የምትጃጃሉ የምትጠብቁት አምላክ አላችሁ ማለት ነው ሲሏችሁ የምትደነግጡ
እምትጠብቀው አምላክ ባይኖርህም ያ የሚጠብቅህን ሰማያዊ ጌታ እምታመልክበት ስርዓት ግን መጠበቅ እንዳለበት መርሳት የለብህም። ኦርቶዶክሳዊ ወጣት እነሱ ክርስቶስን መስለነዋል ክርስቶስን እናውቀዋለን ብለው ነው እንዲሚሉ እነሱ ክርስቶስን ታጥቀው ይበድሉሃል አንተ ክርስቶስን ታጥቀ ደግሞ ትሸማቀቃለህ ብሩኬ መነቃቃታችን ነው ብሩኬ ብርታታችን ነው ብሩኬ አቅማችን ነው ብሩኬ ታስሮ ህይወት ሆኖናለኛ ብሩኬ ታስሮ እኛን ሊያነቃን የሚገባ ነገር የሚገባ ጉዳይ ብሩክን ዛሬ እንደ ከፍተኛ ወንጀለኛ በፌደራል ደረጃ ነው ይዘው ሜክሲኮ ፌደራል ፖሊስ ጣቢያ ወስደው ያፈኑት የፌደራል እስረኛ ነው ብሩኬ የሰማይ ግን ባለድል ነው በምድር የጎዳችሁት መስሏችሁ ሊሆን ይችላል ከሰማይ ግን የነ ቅዱስ ጳውሎስ አምላክ ይጠብቀዋል የነ ሲላስ አምላክ ይጠብቀዋል የማያንቀላፋ ሰማያዊ ጌታ ለቤቱ የሚቀኑትን የሚያስብ የድንግል ማርያም ልጅ ያ የቀራንዮ በግ ኢየሱስ ክርስቶስ ከወንድማችን ጋር ዛሬ አናፍርም ሌላ ጊዜ ቢሆን ትንሽ ሽምቅቅ እንል ነበር እንደው ራሳችንን ጎዳን እንደው ቤተሰባችንን ጎዳን ከምንም በላይ ራሳችንን አይደለም ቤተሰባችንን ጎዳን ብለን እናዝን ነበር ዛሬ ግን ቤተሰቦቻችንን በሚጎዳ መልኩ ቢሆን ለቤተ ክርስቲያን ክብር ቆመን እንደዚህ በሚገርም ምግባር በሚገርም ሃይማኖታዊ መነሳሳት እጅን ለካቴና ስለዚህ ሁላችንም ወደ ሚዲያ ወተን ለብሩኬ ፍትህ ብለን ስንጠይቅ የብሩኬን እውነት እንግለጥ ብሩኬ የተናገራትን እያንዳንዷን ቃል ተውሰን ብሩኬ የፈጸማትን እያንዳንዷ መንፈሳዊ ተግባር እያነሳሳን ወንድማችንን እናስታውስ ፍትህ ብንጠይቅ ፍትህ ብሎ የሚሰማን ጆሮ የለም ህግና ስርዓት ሲኖር ነው ወይም ፍርድ ቤት እንኳን ሲደመጥ ነው ፍትህ ተብሎ የሚጠየቀው ፍርድ ቤት አይደመጥም ፍርድ ቤት ይወስናል የሆነ ቡድን አለ የተደራጀ ቡድን ወስዶ ያፍናል ያስራል ቦታ ይቀይራል በጣም አስቸጋሪ ነው ለመጨረሻ ጊዜ ብሩኬ ታሰረው ያው ታስታውሳላችሁ የዛሬ አመት ብሩኬ መጀመሪያ የታሰረው በሃይማኖታዊ ጉዳይ በሚመስል መንገድ ነው ከዛ በኋላ ግን አስገብተው የከሰሱት 50 ጊዜ ክስ ያዘዋወሩ የመከላከያ ካሜራ በመስረቅ በሞባይል ንጥቂያ በመሳሰሉ ብለው የማይገናኝ ወንጀልን እየጠቀሱ ፍርድ ቤት ፊት ሲገትሩት ነበር ፍትህ ስላለ ነው ህግ ስላለ ነው ስለዚህ እምንታሰረው ወንጀለኞች ሳይሆን እምንታሰረው ባለማተቦች ሆነን እስር እኛ ላይ የሚወሰንበትና የሚበየንበት ትልቁ ምክንያት በዚህ ዘመን ያለው የኦርቶዶክስ ተዋሕዶ ቤተክርስቲያን ጠላትነት ስለገባን ብቻ ነው ስለገባን ለምን ነቃችሁብን ለምን ተረዳችሁ ተብሎ የሚደረግ አፈና ነው ይሄ እስር እውነቱ ይሄ ነው ዛሬ በኩራትና በጣም በንቃት ሆኜ እንስናገር ለሰከንድ ማልፈራው ወንድሜ ተው ተደበቅ እንኳን እዚህ ቦታ ሂድ እንኳን ስንለው በፍጹም ይሄ ነገር ሞት ቢመጣ እንኳን መቀበለው ነው ብሎ ስላለ ነው ክብር ነው ይሄን ክብር ደስ ብሎ ነው የምንቀበለው ከዚህ ቀደም የትኞቹንም ነገሮች ስናገር ቢያንስ ለእንዲህ ያሉ ወንድሞቼ ብዬ የምጠነቀቃቸው ነገሮች ነበሩ ለወንድሜ ግን ዛሬ ሙሉ እውነቱን የምናገርለትና የምመሰክረው እሱ አምኖበት ቤተክርስቲያንን የወደደበት መንገድ ስለሆነ ስለዚህ ብትችሉ ዛሬ ቤተክርስቲያንን በመውደድ ብሩኬን ተከተሉት ብትችሉ ዛሬ በዚህ ዘመን ቤተክርስቲያን የሚደርስባትን ይሄንን እንግልትና መከራ እንደ ብሩኬ ስትረዱት ዛሬ ቆብ ያጠለቁ ቀሚስ የቤተክርስቲያንን የልብሰ ተክህኖ ቀሚስ ያጠለቁ ሰዎች በጠቅላይ ሚኒስቴር መጽሐፍ መረቃት ላይ መጽሐፉን እንደ ባንዲራ ያውለበለው ፎቶ እየተነሱ በቤተክርስቲያን ክብር ግን ዛሬ እየተዘበተን ብሩኬ ማታ እስር ቤት ነው እነሱ ዛሬ የቤተ መንግስት የራት ግብዣ ላይ ናቸው እንዲህ ነው ልዩነቱ የጊዜው ልዩነት በደንብ ልትረዱት ይገባል በደንብ ልታውቁት ይገባል ምንም አልላችሁም ፍትህ ለወንድማችን ብዬም አልጠይቅም እንድትጠይቁም አልጋብዝም
ነገር ግን የብሩኬን እውነት ሁላችንም እንተንፈስለት። ቢያንስ የብሩኬ እውነት አይታሰር፣ የብሩኬ እውነት አይታፈን። ማድረግ የምንችለው ይሄንን ነው። እየመጣን በየኮሜንቱ ስር እንደ ወንድማችን የሰማይ አባት ይመልከት ድንግል ማርያም ከጎን ትሁን ከሚለው ምርቃት ባሻገር የብሩኬን እውነት እንዳያስሩት እናድርግ። እኛ እየተናገር ነው፣ እኛ እየኖር ነው። ስለዚህ ዛሬ ብሩኬ ሲታሰር የብሩኬ እውነት ግን ነፃ ወጣለች። ኢትዮጵያ ውስጥ ሆኖ ያልታፈነ ማናል? በሃይማኖት ትታፈናለህ፣ በብሔር በማንነት ትታፈናለህ፣ በፖለቲካ አቋም ትታፈናለህ። የነሱ የፖለቲካ ዓላማ ቅዱስ ነው። አንተ የሆነ የፖለቲካ አመለካከት ስትመርጥ ርኩስ ነው። እነሱ በዚህ ያሸማቅቀዋል። ጭራሽ የደህንነት የምርመራ ውጤት አድርገው ይዘግቡታል። ማፈር በሰለጠነ ዓለም ላይ እንደዚህ ያለ ርካሽና ወራዳ ተግባር አንድን ሃይማኖት ለመስራት በመንግስት ደረጃ ተቋቁሞ መልፋት፣ መስራት፣ መትጋት። ዛሬ አርሲ ምስክር ነች። ትላንትና ነው አባቶች የተገደሉት። ለመድነውና ችላ ብለነው ነው። ችላ አላችሁት ሁላችሁ። እኛስ ተጠምደን ማንም ዞር ብሎ ያየው። አንድ አባት ከነ ቤተሰቦቻቸው ተረሽነዋል። በየትኛው ጠላትነት? በሃይማኖት ካልሆነ በስተቀር። አርሲ ላይ ስትገደል አዲስ አበባ ሆነ ፊል ካላረከው፣ የሆነ አማራ ክልል ላይ ፍኖተ ሰላም ላይ ስትጠቃ አዲስ አበባ ቁጭ ብለ ያንን ስሜት ፊል ካላደረከው፣ እውነቴን ነው ምነግርህ፣ ልክ እንደ ሰባት ካት ህዝብ እዚህ ሲደርስ ያኔ ማለፊያና ማምለጫ የለ። ሁላችንም በአንድ ቃል እንደ ብሩክ ቤተክርስቲያን እናፍቅር። ሲያሞኙን አንሙኝ፣ ሲያቀሉን አንቀል። የነሱ መጠቀሚያ አንኑን። እየሄድን አንመሸግ፣ አትመሸጉ። ዛሬ ልናጅብ ነው የብሩኬን መታሰር የጎነጎኑ አካላት ጋር ሄደን ልናጨበጭብ ነው። ጉዳዩ ከስዕል አድኖ አይደለም። ጉዳዩ ከቤተ ክርስቲያን፣ ጉዳዩ ከቅዱሳን ስዕላት ክብር አይደለም። ጉዳዩ ከቅድስት ቤተ ክርስቲያን ህልውና ጋር፣ ከቤተ ክርስቲያን መኖር አለመኖር ጋር እዚህ ጋር ታትረው ለመስራት እቺን ሃይማኖት ለማጥቃት ታትረው ለመስራት አንድ ኑን የብሩክን እውነትኛን ተንፍሰው። ያኔ ብሩክ ያልታሰረም፣ ያኔ ብሩክ ያልታፈነም፣ ያኔ ብሩክ ነፃ ነው። ብሩክ የገባው ይግባን። ያን ዲገባን እውነቶቹን እናድምጥለት፣ እንስማለት፣ እንቀላቀል፣ አንድ ኑን። የመሪና የተመሪ አይደለም ጉዳዩ። የመሪና የአመራር የአደራጅ ምናምን አይደለም ጥያቄው። ጉዳዩ የመከበርና የመከባበር። ልጠይቃችሁ አንድ ጥያቄና ጨርሳለሁ። ፍትህ ቢኖር ኖሮ እቺ በሃይማኖታችን ላይ ያላገጠች አጀንዳ ይዛ መጣ ያስፈጸመች ሴት እሷ በክብር ተኩላ ተቀምጣ ብሩኬ ሲሳደድ ከርሞ ይታሰር ነበር? ብሩክ እኮ ጎዳ የተባሉት እናት እኮ ምስክርነታቸውን ሰጥተዋል። ብሩክ ነው መታሰር የነበረበት። ልጅቷ ስለ ሐቅ መስክሩ፣ ስለ ሐቅ ተናገሩ ሁላችሁ። በጣም እኮ ይሄ አይን አውጥቶ ፊት ለፊት እኮ የመጣ ጉዳይ እኮ። ስለዚህ ሁላችንም ክቡራን እህቶች፣ ወንድሞች፣ ኦርቶዶክሳውያን ሁላችን በፍቅር ልብ በአንድነት ስለ ቅድስት ቤተክርስቲያናችን ክብር መጣስ በጋራ እንጨነቅ። በጋራ ኦርቶዶክሳውያን ላይ የተደረገውን ነገር በተረዳ መረጃ ፈልጋችሁ እዩ። how to feel ያኔ በቃ ምን ይሰማችኋል? በዝቋላ ገዳማን አባቶቻችን ላይ የደረሰው ተከታታይ ግድያ ሲዘበትበት አልኖርም? አስተውሉት እስቲ፣ እሱን ይዩት። ምን ይነግራችኋል እሱ? ይቺ ዓለም ልምዷ ነው በርባንን እየለቀቁ ክርስቶስን ማሰር፣ አላውያንን እየፈቱ ሐዋርያትን ማደን የዚህች ዓለም መገለጫዋ። ህግና ስርዓት ምን ጊዜም እውነት ነው። እኛ የሰው ልጆች ከህግ በታች ነን አይደል? ሃይማኖት ደግሞ ከህግ በላይ። ስለዚህ ሃይማኖታዊ ማንነታችንን ህግን በመጠቀም ለመጣስ መሞከር ነውር ነው፣ የነውርም ጥግ ነው። ይሄንን ቆመን እንከላከለው፣ ቆመን እንመነው። እኔ ከሞትኩ ሰርዶ አይብቀል፣ እኔ ከተመቸኝ ሌላው የታባቱ አይነት አኗኗር መቆም አለበት። በተለይ በመላው ዓለም ከሀገር ውጭ ሆናችሁ የምትኖሩ እህቶች ወንድሞች፣ ለዚህ እውነት በጋራ እንስራ።
ለዚህ እውነት በጋራ እንትጋ። አሁንም አልዋጥ ካለ በተለይ በውስጥ ያላችሁ በተለይ መምህራን ወንጌል እኔ ልል የምፈልገው ተደጋጋሚ ያልኩት እነሱን ነው። መምህራን ወንጌል 16-20 አንቀጽ ወጣችሁ ወንድማችሁ ላይ እንደጻፋችሁ ሁሉ የቤተ ክርስቲያን ሰቆቃና መከራ ላይ የቤተ ክርስቲያን የዘመኑ የግፍ ሐቋና እውነቷ ላይ ጻፉ። ያንን ተናገሩ። እንደ ሊቀ ሊቃውንት ስምዐ ኮነ ዛሬ የአርሲ ኦርቶዶክሳውያን ግድያ ቁልጭ አድርገው ነው የገለጹት። ግለጹ፣ እንደዛ ትውልዱን አንቁት። እናንተ ስትናገሩ ምድር ሰማዩ ጸጥ ይላል። እናንተ ስትነሱ ምድር ሰማዩ ሁሉ ነገር ጸጥ ብሎ እናንተን ይከታተላል። እናንተ ራሳችሁን ደብቃችሁ ግን ለጥቅማችሁ ብቻ ስታድሩ እንዲህ አይነት መጠቃቶች አይን አፍጥጠው ጥርስ አብቅለው ይመጣሉ። እንደዚህች አይነት ልጅ እንደዚህች አይነት መሰሪ እንደዚህች አይነት ባለ አጀንዳ ቁጭ ብላ እንደውም እየደነፋች እንደውም እያቅራራች እሷ በእንደዚህ አይነት ክብር ቁጭ ብላ እሷንም አንቂዎች አስተምረናል የሚሉ ልከናል የሚሉ አካላት በእንደዚህ ያለ በጣም በተደራጀ አይነት መንገድ እንደፈለጉ የአጀንዳውን ፕሮፓጋንዳ እየጠመዘዙ እኛ ምንም እንዳልተፈጠረ ብለን ወንድማችን ላይ ፈርዳችሁ ጽፋችሁ የሚቆም ነገር አይደለም። መምህራን ወንጌል የጻፋችሁ መምህራን ነገ ስለ እውነት ተንፍሱ። ነገ ስለ ቤተ ክርስቲያን ሐቅ ተናገሩ። መቼም የሚቆምና የሚገታ መከራ የለን። ቢቴኬር ቀጣይ እናንተን ነው የምናየው። ቀጣይ እናንተ ትጽፉታላችሁ ወይ? ብሩክ የተጋፈጠውን ነገር ትጽፉታላችሁ ወይ? ጥያቄው እሱ ነው ዋናው። አንድነታችን ስለተሸረሸረና እየተሸረሸረ ስለመሰለ ነው እንዲህ እየተደፈርን ያለን። ፍትህ ለብሩኬ ብዬ አልዘጋውም። እውነት የብሩኬ ሐቅ ሁሌ ሲነገር ይክረም። በዛ መንገድ ከወንድማችን ጎን እንቁ። ይሄን ለማለት ወዳለሁ። አንዱ እውነት ከመታሰሩ ከሰዓታት በፊት በነጋሽ ሚዲያ ላይ የተናገረው ነው። እሱን ቁልጭ አድርገን ቪዲዮ ሰርቼዋለሁ፣ ወይም የራሱን የብሩኬን ንግግር ፖስት አድርጌዋለሁ። ኮፒ ሊንክ አድርጉ። የወንድሜ ሐቅ የወንድሜ እውነት ለዓለም ይሰማለት፣ ለዓለም ይደመጥ። ይሄንን ብቻ ነው የምንፈልገው። ዲዩት አድርጉ፣ ሼር አድርጉት፣ ለብዙዎች ይድረስ። ግቡና ነጋሽ ሚዲያ ላይ እዩ፣ ተከታተሉት። እውነቱን ትሰሙታላችሁ። ዛሬ አሰራችሁት፣ ነገ እናንተ በሰማይ ትታሰራላችሁ። ዛሬ ይህንን ሐቅ የደበቃችሁ ነገ በሰማይ መደበቂያ ታጣላችሁ። ነገ ክርስቶስ ይፈርዳል። ነገ የድንግል ማርያም ልጅ ይፈርዳል። ሕግና ሥርዓትን ተንተርሶ የሚፈጸም አላዊነት በምድር ላይ የሚያበቃ ነው። በሰማያት የሚከተላችሁ ተግባር አይደለም። እምንለው ይሄንን ነው። እምንናገረው ይሄንን ነው። እናንተ ትዋጉን ይሆናል፣ ለኛ ግን የሰማይ አባታችን ይዋጋልናል። እናንተ የነጠቃችሁን ያጠፋችሁን ይመስላችሁ ይሆናል፣ የሰማይ አምላካችን ግን በሰማያት ይቀበለናል። የሚሆነው ይሄንን ነው። እግዚአብሔርን ይዘናል እያሉ ቃል እያሰማመሩ ሰው ለማጥፋት መጎንጎንና መስራት የዚህ ዘመን የናንተ ባህሪ የሆናችሁ ሁሉ ስሙኝ። ነገ ከፊታችሁ የተዘጋጀውን አትወጡት። ሰው ያዘጋጀውን ታልፉት ይሆናል። ሰው ያቀደላችሁን ትመኩበት ይሆናል። አይበልጠንም ትሉት ይሆናል። እግዚአብሔር ያዘጋጀላችሁን ቅጣት ግን ማለፍ አትችሉ። እግዚአብሔር ያዘጋጀላችሁ ቅጣት ግን ጸጥ ያደርጋችኋል። መላልሳችሁ ወንጌል ልስበክ ሲል ስታስሩት፣ ልዘምር ሲል ስታስሩት፣ ገዳማትን ልጎብኝ ሲል ስታስሩት በምን ያላሰራችሁታል? ወጣቶችን ከሱስ መልሶ ልታደንቁትና በስራ ልታበረታቱት ሲገባ እነዛን ወጣቶች ለመጠበቅና ለማብዛት የተሰራውን ስራ የፖለቲካ ድርጅት ብላችሁ አምና ነው የደመራ ቀን እኮ ለምን አማረበት አሉ አካባቢው። እግዚአብሔርን ይህን ሳልናገር ብቀር እንደው ነፍስና ስጋ ይፋረደኛል። ሁለቱም ነው የሚፋረዱኝ። አምና የሆነች እናንተም አገዛችሁን ጥሩ ሆነ የአቃቂ ወጣቶች ሊያምርባቸው ሆነ። እንዴት ይሄንን አቅም አገኛችሁት አሉ። እንዴት ይሄን ስፒከር፣ እንዴት ይሄንን ዲኮር፣ እንዴት ይሄን ሁሉ ወንበር ደረደራችሁ አሉ። አስታውሳችኋል? አምና የማዕዶት ፕሮግራምን እኮ ቀርጸን እንኳን መልቀቅ አልቻል። ሰፈር መጥተው አፈረሱት ዲኮሩ። እስከ ቤተ መንግስት ድረስ ሪፐብሊካን ጋርድ ድረስ ነው ሰፈሩን መጥቶ የወረረው። ማክበር አትችሉም ብሎ የገዛ ባላችን
የገዛ ሃይማኖታዊ ነገራችን መፈጸም አትችሉም። ዘማሪ እንጂ ጦረኛ አልጠራን፣ ሰባኪ እንጂ ሸማቂ አልጠራን። ፊት ለፊት በሚታይ ነገር የቤተ ክርስቲያን ልጆች በዚህ ያህል ደረጃ ማማር ስለሚያሳስባቸው መተው ወንበር አንስተው ዲኮር አፍርሰው ስፒከር ንደው ነው አምና የቀጡት። ይሄን ያደረጉት ብሩኬን አስረው በሰዓቱ እንዴት ብለን እንደምንናገር ስለማናቀው ዝም ብለናል። ዛሬ ግን እግዚአብሔር የፈጠረው እንድንናገር የሚሆንበት እድል ስላለ ፊት ለፊት እንናገራለን። አፈና ነው፣ አፈና ልዩ አፈና ነው። ብሩኬን እውነቱን እንተንፈስለት፣ ብሩኬ እውነቱን እናስተጋባለት። ሁለት የመጨረሻ ነገር ልናገር። አንደኛ ብሩኬ መቼም ይሁን መቼ ይፈታል። ስጦታ እንስጠው። አካውንቱን ኮፒ ሊንክ ያደረግን 1 ሚሊዮን አስገብተን እንጠብቀው። አንድ እሱ ነው፣ ዘግይተን እንሰራዋለን። ሁለተኛ በክፉም በደግም ከቤተሰቡ ጎን እንቁም። አራስ ሚስቱንና አራስ ልጁን ጥሎ ነው ዛሬ ብሩኬ ታሰረው። ከወንድማችን ጎን በሁሉ ነገር እንቁም። በአቅም በጉልበት በየትኛዎቹም ነገሮች ከቤተሰቡ ጎን እንሁን። ብቸኝነት ስሜት እንዳይሰማት ያችን ጀግና ሴት እናድርግ። ሙሉ ቤተሰቡን እንደዛ አባቱ ደጅ ዘግተው እንዳያለቅሱ እናድርጋቸው። በዛ እውነት ሁላችንም በጋራ እንቁ፣ እንሰየም። ያንን እንላለን። የብሩኬን እውነት በጣም ደጋግመን ወንድማችን እስኪፈታን ተነፍስለታለን። አደራችሁን። እኔ የምጠቃበት ብቸኛ መንገድ አካውንትን መዝጋት። እርግጥ ነው አካውንት ቢዘጋ አካውንት ይከፈታል። በየትኛውም አካውንት መተን ብንናገር እግዚአብሔር ይመስገን ከነታናሽነታችን ከነኃጢአት በደላችን እንደመጣል። ግን ታሪክ አይጥፋ። ግን እያንዳንዱ የሰራናቸው ዝክር ምስክር የሆኑ ነገሮች ከዚያ አካባቢ አይለዩ። እንድንሰራ አካውንታችንን ኮፒ ሊንክ በደንብ አድርጉት። ሰሞኑ የገጠመን ይሄንን በምንም ነገር ይሄን እውነት መቋቋም ስለማይችሉ አካውንት ኮፒ ሪፖርት ማድረግ ላይ ተለክፈዋል። አካውንታችንን በደንብ ሪፖርት ኮፒ ሊንክ አድርጉት በደንብ ሁላችሁም ሳትሳሱ። አሁን የብሩኬን ንግግር የተቀረጸ ቪዲዮ አለ የተለጠፈ የወንድም የሆነ ተባካችሁ ለዓለም ይድረስ። በደንብ ኮፒ ሊንክ አድርጉት፣ በደንብ ሼር አድርጉት፣ ዲዩት አድርጉት። እኔ ጋር ቢጠፋ እናንተ ጋር ለታሪክ ይቀመጥ። እግዚአብሔር አምላክ ከሰማይ ይመልከተን። የድንግል ማርያም ልጅ እውነታችንን አይሸሽግብን። ወንድማችንን እግዚአብሔር አምላክ በቸርነቱ ይጠብቅልን። ድንግል ማርያም አትለየው፣ ካፉ የማትለይ አውርቶላት ተናግሮላት ዘምሮላት አመስግኗት የማትጨርሰው የልቡ ሲሳይ የሆነች ድንግል ማርያም አትለየው ወንድማችን። ብሩኬ አንተ ታስረህ የኛን ተስፋ ቀጥለሃል። አንተ ታስረህ በርካታ እውነትን አስረክበህናል። ይሄንን ቃል ገብተን ስንተነፍሰው እንኖራለን፣ ስንናገርልን እንኖራለን። አንተ ታስረሃል እንዴ ተብሎ እስኪጠየቅ ድረስ እነሱ ሲያስሩኛ ፈተንህ እውነትን እንመሰክራለን። ስለ እውነትህ እንቆማለን። ስለ ወንድምነትህ ከጎን እንቆማለን። ስለ ሐቀኝነትህ ከጎን እንቆማለን። ልዩ ተልእኮ ስለሌለ ከጎንህ ነን። ወንድማችን ስለሆንክ እንኮራባሃለን። ወንድማችን ስለሆንክ ነፍሳችን ጸጥ ትልልሃለች። ለሱባኤ፣ ለጾሙ፣ ለጸሎቱ፣ ለመዝሙሩ፣ ለገዳማቱ፣ ለቤተ ክርስቲያን ያለህን ቀናይነትና ፍቅር እያደነቅን ከጎንህ እንቆማለን። መልእክታችን ይሄ ነው። እያላበን እንወዳለን፣ እያስለቀስከን እናፈቅርሃለን። ወንድማችን አንተ ታስረህ የሚቆም ያንተ እውነት የለም። እውነትህ ትቀጥላለች። እግዚአብሔር ለዛ ይርዳን፣ ለዛ ያግዘን። ሁላችሁም ማደራ ኮፒ ሊንክ አድርጉ። እመለሳለሁ። ደጋግመን ነው ላይቭ እንገባበት፣ ደጋግመን ነው ቪዲዮ ብንሰራው። እግዚአብሔር አምላክ ለዛ አቅም ጉልበቱን ያድለን። የእውነት አምላክ አያንቀላፋም። የተዋህዶ አምላክ አይተኛም። የቤተ ክርስቲያን አምላክ ፈጽሞ አይተወንም። እግዚአብሔር ይስጥልኝ ለዛሬ